እንግዲህ የአገባብ ቅጸላ ክፍል 3 ነው። በክፍል 2 ተሳቢና ተሳቢ ተምራቸዋል። ስለ ንዑስ አንቀጽ ሳቢነትና ተሳቢነት ወይም ደግሞ ተናባቢነት እንዴት እንደሆነ አይታችኋል። ስለ ግስ መነሻ ፊደላት እንደሆኑ ግስ መነሻ ፊደል የምንላቸው ግስ የማይነሳባቸው ፊደላት ስንት እንደሆኑ አይታችኋል። የግስ መድረሻ ቀለማት ስንት ናቸው የሚለውን አይታችኋል እና በተጨማሪም አንድ ግስ ወደ ካይል፣ ሳድስ፣ ሳድስ እና ሳብ እንደሚሻገር በሚገባ አይታችኋል። ዛሬ እንግዲህ የሚቀርብላችሁ የግስ አገባብ ትምህርት ክፍል 3 ይቀርላችኋል። በዚህ በክፍል 3 የሚቀርብላችሁ ምን ይሆናል ብላችሁ ትገምታላችሁ? እንግዲህ ይህ ክፍል ደግሞ ከክፍል 3 የአገባብ ትምህርት መጨረሻ በዋዌ የማይወርዱ ቀለማት እነማን እንደሆኑ ትረዳላችሁ። ሳይጠሩ የሚያስሩ አናቅጽን ትገነዘባላችሁ። ተጠርተው የሚያስሩ አናቅጽ እነማን እንደሆኑ ትለያላችሁ። ባዕድ ቃላት የሚባሉትን ታውቃላችሁ። ዘርፍ ከባለቤት በ3 ነገር እንደሚያያዝ ትረዳላችሁ። እሺ እንግዲህ ትናንትና ጥያቄዎች ሰጥቼ ነበረ። እነሱን የሰራ ሰው ካለ ማቅረብ ይችላል። ዋዌ ማለት ምን ማለት ነው? ዋዌ ማለት ምን ማለት ነው? አንድ ሰው ዋዌ ነው ስጥ ምን ዋዌ ይላል። ከዚህ ዋዌ ማለት ምንድን ነው? መልካም እንግዲህ ዋዌ ማለት ባጭሩ ወ ማለት ነው። በመወድስ ቅኔ የአራተኛው ቤት አልቆ ለዓለም ወለዓለመ ዓለም ከተባለ በኋላ 5ኛው ቤት መጀመሪያ ላይ ወደጋሚ ሲሆን የተሰጠው ስያሜ ምን ይባላል? ዋዌ ይባላል። ዋዌ ማለት ወ ማለት ነው። እንግዲህ ይሄ ወ ብዙ አገልግሎቶች ይሰጣል። በግዕዝ ቋንቋ ወ ብዙ ሙያ ያለው ነው። በዋዌ የማይወርዱ ቀለማት 3 ናቸው። አሁን ዋዌ ምንድነው? ወ ብለን በዋዌ የማይወርዱ ቀለማት 3 ናቸው። ሀ ከዊ ናቸው። ሀ ሀሌታ ውሃ ነው። የሰው ስም ሆኖ የተጸውዖ ስም ሲሆን ተሳቢ ለማድረግ ወይም ደግሞ ገቢር ማናገር ስንፈልግ ሀን እንጨምራለን። የመላእክት ስም ሊሆን ይችላል፣ የሰው ሊሆን ይችላል። ስሙ ግን የተጸውዖ ስም መሆን አለበት። ሚካኤል የሚለውን ተሳቢ ማድረግ ስንፈልግ ሚካኤልሃ፣ ገብርኤል ያለውን ተሳቢ ማድረግ ስንፈልግ ገብርኤልሃ፣ ሙሴ ያለውን ተሳቢ ማድረግ ስንፈልግ ሙሴሃ፣ ኢያሱሃ፣ ኢሳያስሃ እያልን
ሀሌታውን ሀ ግዕዙን ሀ በመጨመር መጨረሻ ላይ የተጸውዖ ስም ተሳቢ ማድረግ እንችላለን። ነገር ግን ሁለት ስሞች መርጠው ለማድረግ ስንፈልግ ሁለቱም ላይ ሀ መኖር አለበት። ሀ ከሌለ ሀ መጀመሪያው ስም ላይ አድርገን የሁለተኛው ስም እንደማያገለግል ትናንትና በሰፊው አይተናል። ጸዋዕ ሚካኤልሃ ወገብርኤል ሚካኤልን እና ገብርኤልን ጠራ ማለት አንችልም። ወሚካኤልና ገብርኤልን ያጫፍርልናል ብለን ሚካኤልሃ ብለን ገቢር አድርገን ይህች ሀ የምታገለግል ለገቢር ነው ወይም ተሳቢነት ነው ብያቸዋለሁ። ሚካኤል የሚለው ላይ መጨረሻ ላይ ሀን ፊደል ጨምረን ወገብርኤል የሚለው ላይ ካልጨመርን ተሳቢ መሆን አይችልም። ምክንያቱም ሚካኤልና ገብርኤልን አንድ አድርጓቸዋል፣ አጫፍሯቸዋል። ስለዚህ ምን ማለት አለብን? ወገብርኤልሃ ማለት ነው። አለ ብለን ያወርድልናል ብለን ሚካኤልሃ የሚለውን ሀ ገብርኤል ላይ ያወርድልናል ብለን ወይም ደግሞ ለገብርኤል እንገለግል ያደርጋል ብለን ወገብርኤል ማለት አንችልም። ሀን መጨመር መቻል አለብን። ፈነወ ሙሴሃ ገብሮ ካል ወአሮንሃ ህሩዮ ማለት አለብን። ይሄ መዝሙረ ዳዊት ላይ የምናገኘው ምንባብ ነው። ስለዚህ ገቢር ስናደርግ ሀሌታውን ሀ ግዕዙን የምናደርግ ይሄን ደግሞ በተጸውዖ ስም መሆኑን እንድትገነዘቡ እፈልጋለሁ። በወ በሚጫፍበት ጊዜ ሁለቱም ስም ላይ ማድረግ መቻል አለብን። ይህም ብቻ አይደለም፣ ሶስት ስም ልናጫፍር እንችላለን። እዚያም ላይ እንደዚህው ነው። በተመሳሳይ ለምሳሌ ጸዋዕ ሚካኤልሃ ወገብርኤልሃ ብለን ሌላ የምንጨምር ከሆነ አሁንም በተመሳሳይ ሀ መኖር መቻል አለበት። ወገብርኤልሃ ካልን በኋላ ወሩፋኤልሃ ነው የምንለው። ሀን እየጨመርን ነው የምንሄድ። በዋዊ የማይወርዱ ቀለማት ማለት በወ የማይወርዱ መሆኑን መገንዘብ ነው። የሀ ይሄን ይመስላል። የከ በላይነ ስጋከ ወሰተይነ ደመ በላይነ ስጋከ ማለት ስጋህን በላን፣ ወሰተይነ ደምን ጠጣን አይልም። ስጋ የሚለው ላይ ከተቀመጠ ስጋከ ብለን ከን ጨምረንበታል። ይሄ ደግሞ ዝርዝር ይባላል። ዝርዝር ማለት ባለቤትነትን የሚያመለክት ይሄ ስጋ እንደሆነ የሚነግረን። ስለዚህ በላይነ ስጋከ ካል ወሰተይነ ብለን ነከ ማለት መቻል አለብን። ኃይልየ ወፀወንየ ሀገርከ ወአምላክከ ከሲነገር ከብቻ አይደለም፣ ዝርዝር የሚሆኑ ፊደልን ሁሉ ይጠቃልላል። ኃይልየ ካል ወፀወንየ ነው እንጂ ኃይልየ ብለን ወፀወን ማለት አንችልም። ያጫፍራቸዋል ሁለቱም ስሞች ወይም ደግሞ እንዲያደርጋቸዋል ብለን ወዲኛው ላይ የጨመርነው ዝርዝር ለሚቀጥለው ስም አለማገልገሉን
መረዳት ነው። ለምሳሌ ጸሎትከ ካል ጸሎትከ የሚለው ከን ጨምረናል። ቀጥለን በወ የምናጨፍረው ነገር ከን መጨመር መቻል አለበት። ጸሎትከ ወረድኤትከ ብለን ሁለቱም ላይ ከን መጨመር መቻል አለብን። ከብቻ እንዳልሆነ መረዳት ነው። ኃይልነ ካልን ወፀወንነ ማለት መቻል አለብን እንጂ ኃይልነ ብለን ወፀወን ማለት አንችልም። አምላክነ ብለን ወመድኃኒነ ማለት መቻል አለብን። አምላክነ ብለን ወመድኃኒት ወይም ደግሞ ወመድኃኒ ማለት አንችልም። መድኃኒ የሚለው ሳልስ ቅጽል ነው፣ ባዕድ ሳልስ ቅጽል ነው። ስለዚህ አምላክነ ብለን ቀጥሎ ያለውም ነን መጨመር መቻል አለብን። እግዚእነ ካልን ወአምላክነ ማለት መቻል አለብን እንጂ እግዚእነ ብለን ወአምላክ ማለት አንችልም። ስለዚህ ዝርዝር የሚሆኑ ፊደላት ሁሉ በተመሳሳይ እንደዚህ እየሆኑ ይገባሉ። እንግዲህ በዝርዝር ከመጣ ሌሎችም እንግዲህ ዝርዝር የሚሆኑ ፊደላት እንደ የ፣ ሁ፣ ሙ፣ ሆሙ፣ ክሙ፣ ሀ፣ ኪ፣ ሆን፣ ክን፣ ነ የመሳሰሉት ሁሉ በዋው የማይወርዱ መሆናቸውን ልብ ማለት ያስፈልጋል። ዝርዝር የሚሆኑ ቀለማት ነ ከ ብቻ አይደሉም፣ ሌሎችም አሉ። እንግዲህ ወ ፍጹም ያይደለ ዝርዝር ያጫፍራል ማለት ምን ማለት ነው ተብላችሁ እየቀረበ ፍጹም ያይደለ ዝርዝር ማለት ምን ማለት ነው? ምሳሌ ሳኦመራቱ ሳዶቅና ሚስቱ ማለት ነው። ያይደለ ዝርዝር ማለት ዝርዝሩ የሱ የማይመስል አሁን የተለመደው ዝርዝር ምንድን ነው? ሀገሩ ለሳዶቅ፣ እግዝእቱ ዮሴፍ እንደዚህ አይነት ዝርዝር ነው የተለመደ። ወይ ደግሞ በዘርፍ አያያዥ እንደሆነ ሁሉ በዘርፍ ደፊ በማድረግ ነው። አይቴ ብሔራ ለጥበብ ለጥበብ ብሔራ በዘርፍ ደፊ ወይ በዘርፍ አያያዥ ነው ዝርዝር የተለመደው። ነገር ግን በወ ተጫፍሮ ዝርዝሩ ለሳዱቅ መሆኑን ይሄ ያይደለ የማይመስል ነገር አሁን መራቱ ዝርዝሩ የማን ነው ሲባል ለሳዶቅ ነው። ስለዚህ ያልተለመደ ያይደለ የማይመስል ነገር ግን እዚህ ሆኖ ወ ያጫፍር መረዳ ያይደለ ዝርዝር ማለት ነው። መልካም እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ከዚህ ቀጥሎ ሳይጠሩ የሚያስሩ አናቅጽ 3 ናቸው። ሳይጠሩ የሚያስሩ አናቅጽ 3 ናቸው። መጀመሪያ ሳይጠሩ ማለት ምን ማለት ነው? አንድ ጀመሪያ አሁን ሳይጠሩ ሲሉት
መጣራት ነው የሚያውቀው። በድምፅ መጣራት አለ፣ በስልክ አለ፣ በተለያየ ነገር መጣራት አለ። ስለዚህ ሳይጠሩ የሚያስሩ አናቅጽ ምንድን ናቸው ሲባል መረዳት ይፈልጋል። የመጀመሪያ ሳይጠሩ የሚያስሩ አናቅጽ ማለት በንባብ ሳይቀመጡ ወይም በንባብ ሳይጻፉ ወይም ደግሞ በንባብ ሳይነገሩ ማሰር የሚችሉ ማለት ነው። እነዚህም አንደኛ ውእቱ ነው፣ ሁለተኛ ሀለወ አለ፣ ሶስተኛ ይደሉ ይገባል። እነዚህ ናቸው። ሳይጠሩ የሚያስሩ ማለት በንባብ ሳይገኙ በማሰሪያ የሚመሩ ማለት ነው። ደግሜ ነው የምለው፣ እደግመዋለሁ አሁንም። ሳይጠሩ የሚያስሩ ማለት በንባብ ሳይገኙ በማሰሪያ የሚመጡ ማለት ነው። ምሳሌ ውእቱ ሲገባ ወይም ሲነገር አምላክ ኃያል። ይህን ስንፈታው አምላክ ኃይለኛ ነው። አሁን እዚህ ላይ ውእቱ የሚል ንባብ የለም፣ ነው የሚል ፍቺ ግን አምጥተናል። ስለዚህ አምላክ ባለቤት ኃያል ውእቱን መርቦ ማሰሪያ አንቀጽ ይስባል እንጂ አይሳብም። ኃያል የሚለው ላይ ውእቱን እናመጣዋለን። መቼ? በፍች ጊዜ ነው። በንባብ ግን የለም። ውእቱ በማንኛውም ስም ላይ ይመረመራል። በማንኛውም ስም ላይ ማምጣት እንችላለን። ውእቱ አልቦቱ መካን፣ ውእቱን ስም ይሁን እንጂ በማንኛውም ስም ላይ ማምጣት እንችላለን። መጀመሪያ ስም መሆን መቻል አለበት። አይደለም ስም ብቻ፣ በዘንድ አንቀጽና በወዝ አንቀጽም ውእቱ ይመጣል። ሀለወ ወይም ሀሎ የሚለው አንቀጽ ሳይጠራ በንባብ ሳይኖር በፍቺ ጊዜ በላይ እንደመጣ ማስተዋል ነው። ሶስተኛ ይደሉ ነው። እንግዲህ ይደሉ የሚለው አንቀጽ ሲነገር ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። ይህ ማለት ምስጋና ለአብ ይገባል፣ ምስጋና ለወልድ ይገባል፣ ምስጋና ለመንፈስ ቅዱስ ይገባል። አሁን ይደሉ የሚል አንቀጽ በንባብ አልተጠራም። ይደሉ የሚለው ግስ በንባብ ሳይጠራ ወይም ደግሞ ሳይኖር በፍች ጊዜ መምጣቱን ልብ ማለት ነው፣ ወይም ደግሞ ማስተዋል ነው። በንባብ ሳይጠሩ በፍች ጊዜ መጣው ማሰሪያ በመሆን የሚያገለግሉ አናቅጽ ሶስት በሆናቸው መገንዘብ ያስፈልጋል። ሌላው ተጠርተው የሚያስሩ አንቀጽ ሶስት ናቸው። ተቃራኒ ማለት ነው። መጀመሪያ ላይ ሳይጠሩ ያለው አሁን ደግሞ ተጠርተው የሚያስሩ አንቀጽ ሶስት ናቸው። እነሱ ቀዳማይ አንቀጽ፣ ካላይ አንቀጽ፣ ሳልሳይ አንቀጽ እነዚህ ናቸው። እነዚህ በንባብ ተጠርተው ነው የሚያስሩት። የሰማንያ አሐዱ መጻሕፍት ማሰሪያዎች እሊህ ናቸው። አጠቃላይ የቋንቋ ማሰሪያዎች ሶስት ብቻ መሆናቸውን መገንዘብ ያስፈልጋል። ቀዳማይ አንቀጽ፣ ካላይ አንቀጽ እና ሳልሳይ አንቀጽ። እነዚህ ሁለት ሁለት ስም አላቸው። ቀዳማይ አንቀጽ ኃላፊ ይባላል። ስለ ፓስት ነው፣ ያለፈ ነገር ነው የሚነግረን። ካላይ አንቀጽ ደግሞ ትንቢት ይባላል። ፊውቸር ነው፣ ወደፊት የሚሆን ነገር ነው የሚነግረን። ሳልሳይ አንቀጽ
ትእዛዝ ይባላል። ኮማንድ ነው። በግዕዝ ቋንቋ በሰሪያነት የሚያገለግሉ እነዚህ ቀዳማይ፣ ካላይና ሳልሳይ መሆናቸውን መገንዘብ ያስፈልጋል። ከዚህ በመቀጠል ትናንትና ያየነው ባዕድ ቀለማት 3 ናቸው። ባዕድ ቀለማት ማለት ምን ማለት ነው? የመጀመሪያ ስሙ ግልጽ ሊሆንልን ይገባል። ባዕድ ቀለማት ማለት መጀመሪያ ስርወ ቀለም ይኖረናል። በነበረው ስርወ ቀለም ላይ በመጀመሪያ ሌላ ፊደል ሲጨመር ባዕድ ፊደል ስለሚጨመር ባዕድ ቀለም ይባላል። ይሄ ማለት ፕሪፊክስ ማለት ነው። ቅድመ ቅጥያ ይባላል። በመጀመሪያ ላይ በነበረው ስርወ ቀለም በመጀመሪያ ላይ ሌላ ባዕድ ፊደል ሲጨመር ወይም ደግሞ ባዕድ ቀለማት እንላቸዋለን። ይሄ ቅድመ ቅጥያ ተብሎ በአማርኛ ትምህርት ይሰጣል። በእንግሊዝኛው ደግሞ ፕሪፊክስ ይባላል። በመካከል ሲገኝ ኢንፊክስ ወይም ደግሞ ውስጠ ቅጥያ ይባላል። በግዕዝ ደግሞ ስርዋጽ ይባላል። በመጨረሻ ሲገኝ በአማርኛ ድህረ ቅጥያ ይባላል። በእንግሊዝኛ ደግሞ ሳፊክስ ይባላል። በግዕዝ ምዕላድ ይባላል። ስለዚህ ፕሪፊክስ፣ ኢንፊክስ እና ሳፊክስ እንደተባለ ሁሉ ቅድመ ቅጥያ፣ ውስጠ ቅጥያና ድህረ ቅጥያ በግዕዙ ደግሞ ባዕድ፣ ስርዋጽ እና ምዕላድ ተብሎ ትምህርቱ ይሰጣል። ባዕድ ቀለማት 3 መሆናቸውን መገንዘብ ነው። እነሱም መ፣ ተ፣ አ እነዚህ ናቸው። የአ አመሉ አይታወቅም። ምን ማለት ነው? አመሉ አይታወቅም። ትናንትና በሰፊው ስለተማራችሁ የአ አመሉ አይታወቅ ማለት አ የሚገኝበት ይሄ ነው ተብሎ የተወሰነ አይደለም። አልፎ አልፎ ይገኛል፣ አልፎ አልፎ የማይገኝበት አጋጣሚ አለ። ከግዕዝ እስከ ሳብ ድረስ ይገኛል ብሎ መወሰን ያስቸግራል ነው። ስለዚህ ተና አ ይማምራሉ፣ በነው መገኘታቸውን ያሳያሉ። መ ከግዕዝ እስከ ሳብ ፈጽሞ ይገኛል። አሁን መ አስተማማኝ ነው። መ ባዕድ ከግዕዝ ጀምሮ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ በእነዚህ በሰባቱም ፊደል ባዕድ ሆኖ ይገኛል። ተና አ ግን ወይ በግዕዝ ይገኛሉ፣ ወይ በራብ ይገኛሉ፣ ወይ በስስ ይገኛሉ እንጂ ከግዕዝ እስከ ሳብ ይገኛሉ ብሎ ማስረጃ ማቅረብ ቻለም የሚለው ንባብ ሲገኙ ይሄ ባዕድ ነው እየተባለ ይሄዳል እንጂ እንደዚህ ብሎን የምንወስነው ደግሞ ማስረጃ የምናስቀምጥለት አለመሆኑን መረዳት ነው። መ ሲገኝ እንዴት ነው ስንል ነበረ ተቀመጠ፣ መንበር። አሁን ነበረ ስንል ነበረ 3 ፊደል ናቸው። ግሱ የያዘው 3 ፊደል ነው። በኋላ ግን መንበር ስንል መ ፊደል ተጨምሯል። ስለዚህ መ በግዕዝ ባዕድ ሆኖ ይገኛል። ቀደሰ አመሰገነ ብለን
መቅደስ። ቀደሰ ስንል መ አልነበር፣ ነገር ግን መቅደስ ስንል መ በድነት መጥቷል። ቅደስ የቤት ፊደላት ነበሩ መጀመሪያ፣ ቀደሰ የሚለው ላይም ነበሩ፣ ግን አልነበረም መጀመሪያ ላይ። ስለዚህ ግሱ ላይ ያልነበረ በኋላ ግሱ እርባታ ላይ የሚገኝ ባዕድ ፊደል በመጀመሪያ ሲመጣ ባዕድ መሆኑን መረዳት ነው። ይቅርታ መ በላይ ሲገኝ ወረደ ብሎ ሙራድ። አሁን ወረደ ስንል ወረደ 3 ፊደሎች ናቸው፣ መ የለም። ሙራድ ስንል ግን ወን ይጎርድና ወይም ወን ይተውና ሙን ይጨምራል። ስለዚህ ሙ ባዕድ ፊደል መሆኑን መረዳት ነው። በሳልስ ሲገኝ ነሐሰ ብሎ ሚንሐስ፣ ነሐሰ ሰራ የሚል ግስ አለን። ነሐሰ ሰራ ብለን ሚንሐስ። አሁን ነሐሰ ስንል ሚ የለም እዚያ ላይ ወይም መ የለም። እዚህ ግን ሚንሐስ ስንል ሚ የሚል ፊደል ተጨምሯል። ሚ ባዕድ ፊደል ነው። በራብ ሀለየ፣ በራብ ሀለየ ብለን ማህሌት። ሀለየ ቀተለ ነው። ሀለየ የሚለው ግስ በቀተለ ነው። ሀለየ። ስለዚህ ሀለየ ሲል መ አልነበረም። ማህሌት ሲል ግን ማ በባዕድ መጥቷል። ተኬነወ ብሎ ሜኮኖት። አሁን ተኬነወ ሲል መ የለም እዚህ ላይ። ተኬነወ ኮኖት ሲል ሜ ባዕድ ፊደል መሆኑን መረዳት ነው። ቆመ ብሎ ምቋም ተመሳሳይ። ቆመ ብሎ ምቋም ም ባዕድ ፊደል መሆኑን መረዳት ነው። በስ ወሰረ ሞሰርት፣ ወሰረ ገዘገዘ ነው። ሞሰርት ሞ ባዕድ ፊደል መሆኑን መረዳት ያስፈልጋል። መ ከግዕዝ ጀምሮ እስከ ሳ ድረስ መገኘቱን በዚህ ሳል ያርጋችሁ ሌሎችንም ፊደላት ሌሎችንም ቃላት መፈለግ ትችላላችሁ። አጠቃላይ በግስ እርባታ ስትሄዱ መ እንደዚህ ሆኖ ባዕድ ሆኖ የምናገኝባቸው ስሞች አሉ። ተን ስናይ ወደሰ ብሎ ተውዳስ። አሁን ወደሰ ስንል ተ የለም ላይ። ተውዳስ ስንል ግን ተ ባዕድ ፊደል ተጨምሯል። ተውዳስ ማለት ምንድን ነው? ማመስገኛ ነው። ባሕረ ተውዳስ ምስጋና ማለት። ሐሰሰ ብሎ ታኅሳስ። አሁን ሐሰሰ ሲል ተ የለም። ታኅሳስ ሲል ግን ታ ይገኛል። ረጋ ብሎ ቴሮጋ። አሁን ረጋ ብሎ ቴሮጋ አድርጎ ነው ቴ ይገኛል። ሐረመ ብሎ ትህርምት። ሐረመ ተወ ብሎ ትህርምት ይገኛል። ት ባዕድ ፊደል ነው። አንድ ስናይ ደግሞ ፈረየ ብሎ ኤፍራታ። አሁን ፈረየ ሲል አኤል፣ እዚህ ግን ኤፍራታ ብሎ በሐምስ ተገኘ። ሰከለ ብሎ አስካል። ሰከለ አፈራ ነው። አስካል ብሎ አ በመጀመሪያ በባዕድነት ተገኘ። ሰገረ ብሎ እግር። ሰገረ ሲል አ የለም። ሰገረ። እግር ስንል ግን እ ተጨምራለች። ስለዚህ እ ባዕድ ፊደል ትባላለች።
እነዚህ አሁን የነገርኳችሁ ፊደላት ከዋናው ስርወ ቀለም ላይ የተጨመሩ በመሆናቸው ባዕድ ቀለማት መባላቸውን መገንዘብ ያስፈልጋል። መልካም እንግዲህ እስካሁን ያየናቸውን ወይ ደግሞ የተማራችኋቸውን እንድታስታውሱ የሚረዱ የማገናዘቢያ ጥያቄዎች አሉ። እነሱን ጥቂት ሰርታችሁ ሲጨርሱ በስልክ ቁጥር 0915 64 25 85 ሰርታችሁ በቴሌግራም ትልካላችሁ። ጥያቄ ቁጥር 1 በዋዌ የማይወርዱ ቀለማት ስንት ናቸው? የምታውቋቸውን ዘርዝሩ። ጥያቄ ቁጥር 2 ሳይጠሩ የሚያስሩ አናቅጽን ምሳሌ አስረዱ። ጥያቄ ቁጥር 3 ተጠርተው የሚያስሩ አናቅጽ እነማን ናቸው? ጥያቄ ቁጥር 4 ባዕድ ቀለማት የሚባሉት ዘርዝሩ። ባዕድ ቀለማት የሚባሉትን በምሳሌ ዘርዝሩ። መልካም እንግዲህ የዛሬ የአገባብ ትምህርታችን ይህን ይመስል ነበረ። በቀጣይ የአገባብ ትምህርት ጊዜ የምንማረው ዘርፍ ከባለቤት በሶስት ነገር እንደሚያዝ ትማራችሁ። በዘርፍና ባለቤት ውስጥ የሚገኙትን ክብ፣ ውስጠ ወይራ፣ ዝምድ፣ ፍላጻ፣ ጥምዝ፣ ድፋት፣ ተራ ምሳሌ ምን እንደሆኑ ትረዳላችሁ። ለዛሬ አነሳስቶ ያስተምረን አስጀምሮ ያስፈጸመን ለእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።